እሺ ውድና የተከበራችሁ የሚዲያ ተማሪዎች ዛሬ አንድ ነገር ለመናገር ነው የመጣሁት። ለመስጠት ለማስተማር አይደለም። ማለት ኮርስ ገብታችሁ ከተሰጣችሁ ምን ለማለት ፈልጌ ነው። በዋናነት አሁን እናንተ መስራት የሚያስፈልጋችሁ ዋና ከተማ ጥያቄ ብላችሁ እዛ ላይ ሰዓት አትጨርሱ። ያን ነገር የሚያስፈልጋችሁ ለአንድ ነገር ብቻ ነው፣ ጥያቄ እንዴት እንደሚወጣ ነው እንጂ እነዚህ ጥያቄዎች የትንሽ ዓመታት ስለሆኑ የመደገም ፕሮባቢሊቲው በጣም ዝቅተኛ ነው። ቢያንስ አንድ 10 ዓመት ብታገኙ ጥያቄ የመደገም እድሉ ከፍተኛ ነው። ብዙ ጥያቄዎች ሊደገሙ ይችላሉ። ነገር ግን አሁን 2 ዓመት 3 ዓመት ሆኖ እያለ ይደገማል ብሎ ማሰብ በጣም ከባድ ነው። ለዛውም ከፌደራል ወይም ደግሞ ከሃየር ኤዱኬሽን የሚዘጋጁ ጥያቄዎች ያኔ የነበሩት ስንት ፐርሰንት ነው? ካሁኑ ይለያል፣ ሙሉ ፐርሰንት ስላልነበር ማለት ነው። ስለዚህ አሁን ላይ ግን 100% ከሃየር ኤዱኬሽን ነው የሚዘጋጀው ወይም ከከፍተኛው ትምህርት ቤት ነው የሚዘጋጅላችሁ ከፌደራሉ ማለት ነው። በትምህርት ሚኒስቴር ደረጃ የሚዘጋጁ ጥያቄዎች ናቸው። እነዚያ ጥያቄዎች የ2-3 ዓመት ጥያቄዎች አግኝተን ጥያቄዎች ይደጋገማሉ ብላችሁ የእነዛን ጥያቄዎች እየፈለጋችሁ ሰዓት የምትጨርሱ ከሆነ በጣም ትጎዳላችሁ። ስለዚህ አሁን እነዛ ጥያቄዎች እየፈለጋችሁ ሰዓታችሁን አትግደሉ። ማንበብ ያለባችሁ አሁን ሰዓት እያለቀ ነው። ፈተናችሁ ሰዓት እየደረሰ ነው። በዋናነት አሁን ላይ ማንበብ ያለባችሁ መጽሐፉን አንዴ ከጨረሳችሁ የግድ ብዙ ጥያቄዎች መስራት አለባችሁ። ጥያቄዎች ሳሰሩ ከገባችሁ ብዙ ነገር ሉዝ ታደርጋላችሁ። ጥያቄ ስትሰሩ ደግሞ ብዙ ነገር ታገኛላችሁ። አንዳንድ ተማሪ ያነባል ጥያቄ ሳይሰራ ይገባል፣ ማለፉን ያልፋል። ነገር ግን አሪፍ ውጤት መስራት አይችልም። ነገር ግን አንብቦ ጥያቄ የሚሰራ ተማሪ ብዙ ነገራቶች እየተረዳ ይሄዳል፣ ብዙ ነገራቶች እያወቀ ይሄዳል። ስለዚህ አሁንም የምመክራችሁ ለእናንተ በጣም አሪፍ ነው ብዬ የማስበው ስታነቡ ደግሞ ዝም ብላችሁ እንደፈለጋችሁ አታንብቡ። የሆነ ስትራቴጂ ሊኖራችሁ ይገባል፣ የራሳችሁ ስትራቴጂ። ለምሳሌ ስታነቡ ማታ ላይ እንቅልፍ እያስቸግራችሁ የምታነቡ ከሆነ ጭራሽ አትይዙ። የምታነቡት ነገር ዝም ብላችሁ ለሞራላችሁ አንብበናል ልትሉ ትችላላችሁ። ነገር ግን ውጤታችሁ ላይ ኢንፍሉዌንስ መፍጠር አይችልም ያነበባችሁ ማለት ነው። ስለዚህ ማታ ላይ እንቅልፍ እያለባችሁ አታንብቡ፣ ሰዓታችሁ አትጨርሱ። ምን ማድረግ አለባችሁ? እንቅልፉ የሚያስቸግራችሁ ከሆነ ሄዳችሁ ተኙ። ከዛ ሌሊት ላይ መነሳትን አስልምዱ። በተለይ ፍሬሽማን ላይ ወሳኝ የሚባለው ጥናት ስትራቴጂ ያ ነው። በተለይ ሌሊት ላይ ላይብረሪዎች ማይዘጉባቸው ግቢዎች አሉ፣ ሌሊቱን ሙሉ የሚያስጠቅሙ አሉ። ስለዚህ ምን ታደርጋላችሁ? እስከ 3 ሰዓት ምናምን ካነበባችሁ በኋላ ሄዳችሁ ትተኛላችሁ። ከተኛችሁ በኋላ 9 ሰዓት 9 ሰዓት አካባቢ ትነሳላችሁ። ጥናት ብሎ ማለት ያኔ ሳይንስ የሚደግፈው ያኔ ነው። ጭንቅላታችሁ ክፍት ነው፣ የሚረብሻቸው አካል የለም። ያናክል ተማሪ እዛ ላይብረሪ ውስጥ የለም። በተለይ አሁን ላይ ሲኒየሮች እንደምታውቁት ማታ ላይ ትንሽ ሰዓት ያነባሉ፣ ይገባሉ። አሁን ላይ በተለይ ላይብረሪ የሚጨናነቀው በሬሜዲያል እና በፍሬ ተማሪዎች ነው። ስለዚህ ምን ማድረግ አለባችሁ? ሌሊት ላይ ተማሪ ስለማይነው ያኔ ጭንቅላታችሁ ክፍት ነው። የሚገርም ጥናት ነው የምታጠኑት። ኢፍኖት ካልሆነስ ይህንን ማታደርጉ ከሆነስ እንቅልፍ እያለባችሁ የምታነቡ ከሆነ ሰው ሲረብሽ፣ በተለይ ኮምፒውተር ክላስ ገብታችሁ ሰዎች ይወጣሉ ይገባሉ፣ ተማሪዎች ትረበሻላችሁ። በተለይ ይሄ ሲረበሽ ጭራሽ የማይመቻችሁ ተማሪዎች አላችሁ። ስለዚህ የራሳችሁ ስትራቴጂ ወይም ኳሊቲ ሊኖራችሁ ይገባል። ኳሊቲ ከሌላችሁ ዝም ብላችሁ ታነባላችሁ፣ ግን ውጤታማ ሰክሰስፉል መሆናችሁ አሁን እየነገርኳችሁ ያለው ስለ አሁን ሬሜዲያል ብቻ አይደለም እየነገርኳችሁ ያለሁት። ወደፊትም ፍሬሽማን ኮርስ ላይ ስታነቡ ያን ስትራቴጂ መጠቀማችሁ ትልቅ ኢምፓክት ሊኖረው ይችላል፣ ፖዘቲቭ ኢምፓክት ማለት ነው። እኔም ስለተጠቀምኩበት የኔም ስትራቴጂ ስለሆነ ማለት ነው። ሌሊት ላይ ማንበብን አሁኑኑ ተለማመኑ። በተለይ አሁን ላይ ግን ማትችሉ ከሆነ ሌሊት ላይ ማትነሱ ከሆነ ሬሜዲያል ውስጥ ከጨርሱት በአሁኑ ስትራቴጂ ልትቀጥሉ ትችላላችሁ። ግን ሞክሩ፣ በጣም ውጤታማ ያደርጋችኋል፣ ሰክሰስፉል ያደርጋችኋል። ሌሊት ላይ ተነስታችሁ ማንበብን ተለማመዱ፣ በጣም ውጤታማ ስለሆነ ነው። ስለዚህ ያንን አድርጉ። ሌላው ደግሞ ሁሌ እንደምላችሁ ጥያቄዎች እኛ ጋር ብዙ ጥያቄዎች ቴሌግራም ላይ ስትመዘገቡ ማትስ፣ እንግሊሽ፣ ሁሉንም ኮርሶች ሶሻልም ናቹራልም ለየብቻ እንሰጣለን። ሁሌ እንደምላችሁ ማለት ነው። ስለዚህ እናንተ ብትመዘገቡ ታተርፋላችሁ። ብዙ ብር አንጠይቃችሁ። 300፣ 400፣ 500 ፍሬሽማን ላይ ስትገቡ ከ700-800 ብር በላይ ልትመዘገቡ ትችላላችሁ። ነገር ግን አሁን ሪሜዲያል ኮርስ ላይ ይህንን በጣም በትንሽ ብር ነው ያልቻላችሁ ተማሪዎች ትሪት እያደረግኩኝ ነው። 50 ብር ከቻላችሁ ግን 100 ብር ከፍላችሁ መመዝገብ ትችላላችሁ። ስለዚህ ያንን ብር ከፍላችሁ ብዙ ጥያቄዎች ታገኛላችሁ፣ ሞራልም ታገኛላችሁ። ለምሳሌ ጂኦግራፊ እና ሂስትሪ ሙሉ ጥያቄዎች ከቻፕተር 1 እና ከቻፕተር 2 ጨርሰናል።
ናቹራል በተመሳሳይ ማትስ ቻፕተር 1 እስከ ስንት ጥያቄ ጨርሰናል። ቻፕተር 1 ሙሉ አጠናቀቀን። ፊዚክስ አጠናቀናል። ኬሚስትሪ 2 ቻፕተር ጨርሰናል። ኦኬ እና ባዮሎጂ 2 ቻፕተር ጨርሰናል። ያ ማለት ጥያቄዎች ስላችሁ ትንሽ ጥያቄ አይደለም። ባዮሎጂ ያዘጋጀሁላችሁ ጥያቄ ፈተናችሁ ከዛ አይዘልም፣ በተአምር ሊዘል አይችልም። ኬሚስትሪም በተመሳሳይ ናቹራል ሪሚዲያልም በተመሳሳይ ጂኦግራፊ ወደ 100 ምናምን ጥያቄ ነው ከቻፕተር 2 ብቻ ያዘጋጅን። ዛሬ ቻፕተር 2 ሙሉ እናጠናቀቃለን ማለት ነው። ስለዚህ በቀራችሁ ቀናት አሪፍ ጥያቄ ይዘጋጅላችኋል። ቪዲዮ ትምህርታዊ ምናምን አንሰጥም። የከበዳችሁ ነገር ካለ በውስጥ መጠየቅ ነው የምትችሉት። አሁን ላይ ለእናንተ ሞር ያስፈልጋችኋል ብዬ ማስበው የሚያስፈልጋችሁ ቪዲዮ ጥያቄዎች ነው። ብዙ ጥያቄዎች ስለማታገኙ እዛ ላይ እኛ ላይ ማግኘት ትችላላችሁ። ቀለም ኤዱኬሽናል ቲዩብ ላይ ማለት ነው። ቴሌግራም ላይ ሁሌ በማስቀመጥላችሁ ለምን እንደማትመዘገቡ አይገባኝም። ብሩ የላችሁም ነው? መመዝገቡ ሰልችታችሁ ነው? አልፈለጋችሁም? ኢቭን ተመዝግባችሁ መውጣት ስትፈልጉ ራሱ ብሩ ተመልሶ ነሳም ብሎ ማይታችሁ ካልተማመኑ ደስ ካላላችሁ። ስለዚህ ያን ያክል ብዙ ብር የተወሰኑ ሾርት ኖቶች ይቀምጥላቸው ለማለት ይከብዳል። እንግሊዘኛ 11 የክፍል ለምሳሌ ኬሚስትሪ ይከብዳል ብዬ ማስብ ስለዚህ እኛ ጋር ስትመጡ ማትስ ይከብደናል ብላችሁ ምታስቡት በጣም ይቀላቸው። በጣም ቀለል አሁን ላይ ሰራሁት ማቴማቲክ በጣም ቀላሉ ነው። ስለዚህ አሁን እኔ ኮንሲደር አድርጌ ጥያቄዎች መሰራ በጣም ተማሪዎችን ማለት ታችን ያላችሁ ተማሪዎች ማትስ ላይ እንግዲህ አሪፍ ውጤት እንድትሰሩ ቢያንስ ሙሉ ባሰብ እንኳን ግማሽ ወደ 50% አድርጌ ቪዲዮች በቀላሉ እንድትረዱት ነው። ማትስ በጣም ቀላል ትኩረት አለመስጠት በተለይ እንግዲህ እንደዛ ትኩረት ያለመስጠት ችግር አንበባበት ምንም አይነት ምክንያት። ስለዚህ እኛ እኔ እንዴት እንደማስረዳ መመልከት ትችላላችሁ። ማቴማቲክስ አንዱ ለቅቅ ያለው በዚሁ ዩቲዩብ ላይ በጣም ቀላል ሊሆን ይችላል። ነገር ግን በዛው ልክ ማሰብ ያለባችሁ በማትስ በጣም አዲስ ተማሪዎች አሉ። በተለይ ሶሻል አካባቢ ላይ ትኩረት ስለማይሰጡት ማለት ነው። ጓደኛዬ ነበር ብያቸው በጣም በጣም የወረደ ግን በጣም ቀላል ጥያቄ መስራት አይችልም። ስለዚህ እንደዚህ አይነት ተማሪዎች ስላሉ ጥያቄዎች የሚሰሩ ቀለል አድርጌ ማስረዳችሁ መለከት ትችላላችሁ። ከዚህ በፊት የሰራቸው ቪዲዮዎች ጥያቄዎች በፒዲኤፍ መልክ ታገኛላችሁ። በቪዲዮ መልክ ጥያቄዎች ሰዎች ታገኛላችሁ። ስለዚህ ቶሎ ተመዝገቡ። መመዝገብ ባችሉ ብር ባይኖራችሁ በውስጥ አናግሩ። ነገር ግን 50 ብር መዝገቡ ናችሁ ማለት ማሰብ በጣም ከባድ ተማሪ ምናልባት ሊኖር ይችላል። አናግሩ ውስጥ ላይ ሪያሊቲ ተናገሩ። መመዝገብም ደግሞ ያን ያክል ብዙ ብር አልጠየቁም። 300 ብር አለ 100 ብር ብለን አልጠየቅም። ትንሽ ብር ነው የጠየቅናችሁ። ስለዚህ መጣችሁ ትመዘገቡ ብዙ ጥያቄ ግን መውጣት ከፈለጋችሁ ያቸዋለ ወዲያ ናምናውን ሳምፕሎ ውጤቱ መጣም አልመጣም እናት የተፈጠረችበት ዓላማ ለትምህርት ብቻ አይደለም፣ ወይም ማለት ለትምህርት አይደለም። የህይወታችሁ በብዙ ነገር ትችላላችሁ፣ ብዙ ነገር መሳካት ትችላላችሁ። ሆና ወጣት ናችሁ። ትምህርት ለኢትዮጵያ ምን ያክል አስተዋጽኦ እንዳደረገ ኢቨን የሚኖሩ ስለዚህ አሁን ለማለት ነው ዛሬ አለላችሁ ተመረቃችሁም አልተመረቃችሁም ያን ያክል የሚካበድ ነገር የለም። እስከ 12 ተመረቃችኋል፣ ግቢ ገብቷችኋል፣ ብዙ ነገር አውቃችኋል። ውጭ ገብታችሁ ብዙ ነገር ማድረግ መፍጠር ትችላላችሁ። መማራችሁ ግን አይከፋም። ጨርሳችሁ መውጣታችሁ ማለት ነው። ከቻላችሁ ሌሎቻችሁ ትለፋላችሁ፣ ትጠራላችሁ። መጨረሻ ላይ ግን የመጣው ይምጣ። የተጨናነቁለት ትምህርት ያን ያክል ኢትዮጵያ ላይ በተለይ ልንጨናነቅለት የሚገባው ነገር አይደለም። ልንጨናነቅለት የሚገባው ነገር አይደለም። በማንኛ አይደለም። ስለዚህ ያ ማለት ኖሌጅን እያከፈለ እናንተ ወደፊት የምታስቡት ገንዘቡ ተመርቄ ስራ ምናምን የምትሉ ከሆነ ማለት ነው ውጭ ላይ ወጥታችሁ ብዙ ነገር መስራት ትችላላችሁ። ህይወታችሁ የሚለወጥ ነገር ለማለት ያክል ነው። ስለዚህ ለመመዝገብ የምትፈልጉ ይህን ስልክ ቁጥር ያዙና በውስጥ ቴሌግራም ላይ ሴቭ አድርጋችሁት ያልቻላችሁ በሜሴጅ እናናገ 0995559658 ወይም ደግሞ 09 ሳፋሪኮም 07 ቴሌግራም ላይ ነው የምታወሩ 0799519972 እነዚህ ስልክ ቁጥሮች ሴቭ ታደርጉና ቴሌግራም ላይ አውሩት። ቴሌግራም መመዝገብ ፈልጌ ነበር ከፈለጋችሁ ቴሌግራም 0995559658 ያልኳችሁ በሜሴጅ ማውራት ትችላለሁ። ቴሌግራም ላይ እንዴት መመዝገብ እንዳለባችሁ ማለት
መጠየቅ ትችላላችሁ። የቀራችሁ ሰዓት ትንሽ ጊዜ ነው። አሁን ላይ ጥያቄ እየሰራችሁ ብታነቡ በጣም አሪፍ ይሆንላችኋል። እንዳልኳችሁ ሌሊት ላይ ተነስታችሁ የሚነበብል ልመዱ። አሁን በሰጠናችሁ ስልክ ቁጥር ቴሌግራም ላይ ሳፋሪኮሙ ቴሌግራም ላይ እንዲታወሩ መደወል አትችሉም። ስለማንጠቀሙበት ሳፋሪኮሙ ሜሴጅ ላይ ብቻ ማውራት ትችላሉ። ቴሌግራም ላይ በሁለቱም ስልክ ቁጥር ልታወሩ ትችላላችሁ። ጉድባ ተመጋችሁ ደግሞ መጠየቅ ትችላሉ።